ሰላም ቫይበር ሰላም ትሬደርስ ይሄ የጃንዋሪ 31 የጃንዋሪ የመጨረሻ ቤሲክሊ የቅዳሜ ፈንዳሜንታል አናሊሲስ ነው። በዚህ ሳምንት በቅዳሜ ዕለት የተወሩ ወሬዎችን እና ኢቭን ባለፈው ሳምንት ላይ የነበረውን ከባድ ማርኬት ማኒፑሌሽን ይታወቃል። እሱን አናዘር አዲስ ዳታ ወጥቷል። ምክንያቱም የቀኑ ፊውቸርስ ማርኬት ዳታ ከአንድ ቀን በኋላ አፕዴት ስለሚደረግ ስለ እዛ ነገር አንድ ላይ እናወራለን። እሱ ብቻ ነው፣ ስለ ሲኦቲ አናሊሲስ እንሰራለን። ባንኮች እየገዙ ነበር፣ እየሸጡ ነበር፣ ኤቭሪቲንግ ይታያል። ስለ ገቨርንመንት ሸዳውን አክቹሊ የዛሬ አንድ ወር ነበረ ስለ ገቨርንመንት ሸዳውን እያወራን የነበረው። ገና ጃንዋሪ የሚገባበት ሰዓት ላይ ገቨርንመንት ሸዳውን ፌብሩዋሪ ላይ እንደሚሆነ ያወራን ነበረ። ግን ያው እንደ ተፈጥሯል which is not something to be proud of። ግን የእሱ ኢምፕሊፊኬሽን እና ማርኬቱን ምን አይነት አፌክት እንደሚያደርግ እናያለን። ባንክ ፌል አድርጓል ፎር ለብዙ ጊዜ እያወራው ነበር። እኔም ዲም እያወራ ነበረ ስለ ባንክ ፌሊየር እንደሚፈጠር and which it happened sadly እና ስለሱም እና ማርኬቱ ላይ ምን አይነት ተጽዕኖ እንደሚኖር ከዛን ጄፒ ሞርጋን ሲልቨርን እንዴት ማኒፑሌት እንዳደረገ ኮሞዲቲ ማርኬትን እንዴት ማኒፑሌት እንዳደረጉ ኮኦርዲኔትድ አታክ እንደነበረ ያሳያል። እና ሲኤምኢ ማርጂናል ሪኳየርመንት ሃይክ አድርጓል። ይህ ማለት ኮሞዲቲስ ላይ ነው። ኮሞዲቲስ እነ እዚህ ጋር ኮሞዲቲስ በኮሞዲቲስ ላይ ነው። ይህ ማለት እነ ጎልድ እነ ሲልቨር ላይ ማርጂን ሃይክ አድርጓል። ይሄ ለመጀመሪያ ጊዜ አይደለም። ዲስ ኢዝ ፕሮባብሊ ስድስተኛ ጊዜ አምስተኛ ጊዜ in the past 2 months። እና መጨረሻ ላይ ስለ ኬቪን ራሽ አዲሱ የፌድ ቼርመን ምናወራ ይሆናል። ኤቭሪባዲ ሰብ ላይክ ሼር ማድረግ አትርሱ። ሊንክ ኢን ባዮ ኤቭሪቲንግ አለ እና ቴሌግራም ጆይን ያደረጋችሁ እና ኤቭሪቲንግ። ሶ ሌትስ ስታርት ዊዝ ሲኦቲ አናሊሲስ። ሶ ያው ቅድሚያ we have to know about የጎልድ የዶላር ስታንስን ማወቅ አለብን። የዶላር ስታንስን ማወቅ አለብን። የዶላር ስታንስን ጌጅ የምናደርገው በምንድን ነው? በዩሮ ፊውቸርስ ነው። ኤግዛክትሊ ኢትስ ኦን ዩሮ ፊውቸርስ ማርኬት ላይ ነው የምናየው። እና ከዚህ ፕራይስ ለራሱ እንደምንመለከተው ዶላር ወዝ ጠንካራ ፎር ደ ፓስት ባለፈው ሳምንት ዶላር በጣም ጠንካራ ነበረ። ከመንዴ ጋፑ ጋር ተመልሶ መጥቷል አፍተር ብሪፍ ወደ ላይ እና there was fundamentals እነዚህን ያደረጉት ነገሮች ግን actual positioning ሰዎች ዶላር ላይ ያላቸው ሪያክሽን በደንብ እናያለን። እንደምታውቁት እኛ ኢንዲኬተራችንን እናበራለን ሲኦቲ ዳታ then let's talk about it ሴቲንጋችን ላይ እንገባለን። ያው እዚህ ጋር ኖይዝ እንቀንሳለን። ኦኬ ይሄ ነው አዲሱ መረጃ። we are going to focus on አረንጓዴው ሪቴሎች ናቸው። this is አረንጓዴ is ሪቴል ትሬደሮች ናቸው አረንጓዴዎች። this one is commercials ስማርት መኒ የሚባለው ይሄ ነው። ይሄ ቀዩም ስማርት መኒ ነው። ሄጅ ፈንድስ ግን they are risk takers, they are aggressive, so they don't show የሆነ ዲፕ የሆነ ማርኬት ሙቭመንትን አያሳዩም። but this shows deep market movement ማለት ነው። let's talk about it. for the past 2 ሳምንት they were accumulating gold. for the past 2 ሳምንት እዚህ ጋር እንደምታዩት they were accumulating gold accumulate እያደረጉ ነበረ በጣም ጎልድ ግን they took a step back እና ይህ የሆኑበት ፓርሻል ሪዝኖችን ቲዮሪ ማውጣት እንችላለን። this move is most likely happened because የዶላር ጥንካሬ ሲስተሚክ እንደሆነ ያሳያል። አንድ ገባቸዋል። ዶላር ሲስተሚካሊ ስትሮንግ ባይሆን ኖሮ ኮሜርሻሎች ሪያክት አያደርጉም ነበረ። 1 2 ኮሞዲቲስ ማርኬት በጣም ዳምፕ በመሆኑ
የዶላርን ጥንካሬ እንዳመጣው ነው። የዶላር ጥንካሬ ሲስተሚክ ጥንካሬ ነው። ገባችኋል? የዶላር ጥንካሬ ሲስተሚክ ጥንካሬ ነው። ሚኒንግ ሲስተሚክ ጥንካሬ ነው ማለት ኢትስ ዝም ብሎ በሃይፕ የመጣ ኦር በአንድ ኢኮኖሚክ ዳታ ብቻ የሆነ ሳይሆን ስትሮንግ የሆነ ነገር ነው መሆኑን ያሳያል። እና ሪቴሎች እኛ እንዴት ነው ሪያክተር ሶሪ so I don't know how to turn this off. I'm just gonna refresh it. And ይህ ሲስተማቲክ ጥንካሬ እንዳለ ያሳየናል። የኮሜርሻልስ ስትሮንግ የሆነ አግሬሲቭ አመላለስ የአንድ ዊክ የሚያክል ፖዚሽን መውሰድ የዶላር ሲስተሚክ ጥንካሬ እንዳለ ፕሩቭ ያሳየናል ማለት ነው። ሶ ሌትስ ቶክ አባውት ሰም ዳም መኒ የሚባሉት ያው እኛ ማለት ነው ሪቴለርስ ዌር ዩፎሪክ። እዚሽ ጋር አሁን ከዚች የምንማረው ነገር አለ። አሁን ኢትስ ስሞል ቲንግ ግን we were bullish on I mean we were bearish on the dollar. we were እቺን ነገር ላጥፋት። so ለሳምንቱ we were bullish on euro። ይህ ማለት bearish on dollar ማለት ነው። we were በጣም bullish on euro እና ኮሜርሻልስ ደግሞ they took a step back። so ይሄንን ስናይ በዚህ ሳምንት የተፈጠሩት ፋንዳሜንታል ኒውስ ሲስተማቲካሊ ዶላርን አጠንክረውት ነበር ማለት ነው እንላለን። ግን ሪቴለሮች ያው ደምነን የምንባለው በእውነት ነው። ኮሜርሻሎች ሪትሪት አድርገው we are overall long ለን እና እዚህ ጋር ባንክ ሄጅ ፈንዶች አሁን ለምን መሰላችሁ ቀዩን ነገር ማላየው which is non commercials ማለት ነው። they are aggressive risk takers, they are hedge funds እና their risk taking sometimes against the crowd ነው የሚሉት። እነዚህ መመልከት ለአናሊሲሳችን አሪፍ የሆነ አናሊሲስ እንዳናገኝ ነው የሚያደርገው። the best analysis የምናገኘው ካልም ስማርት መኒ የሆኑትን ደግሞ ኮሜርሻሎች ናቸው። እና ኮሜርሻሎች ሪያክት አድርገው ነበረ ባለፈው ሳምንት የተፈጠረው ፈንዳሜንታል ኒውስ ማለት ነው። ከዚህም እንደምትመለከቱት የዶላር ጥንካሬ ካይንድ ኦፍ ሲስተማቲክ እንደነበረ ማየት ይችላል። እና ሞስት ላይክሊም የመቀጠል ፕሮባቢሊቲም አለው። ያው ኢት ዲፔንድስ ኦን ዘ ፈንዳሜንታልስ ኦፍ ዘ ኔክስት ዊክ እና እሱን ለማለት ፈልጌ ነው። ያው ቱ ፑት አይሲንግ ኦን ዘ ኬክ ላይክ ትንሽ ጥንካሬም እንዲኖረው የጃፓኒስ ይህንንም 6J ያው እንደምትመለከቱት ነው። ይህንም ላይ ቀዝቀዝ አድርገዋል። ግን ሪቴሎች ቡሊሽ ነን። it's the same like ቀዝቀዝ ብሏል። ሪቴሎች ቡሊሽ ነን። in this የሶስት ሳምንት ዳታ ላይ ኮሜርሻል ሳር ትንሽ ቀዝቀዝ ብሏል። አደር አሴቶች ላይ ስፔሻሊ ዶላርን በጣም እየጠነከሩ ነው ማለት ነው። እዚህ ላይ ወደ ታች ወረደ ማለት ለዶላር የጠነከረ ነው። እዚህ ጋር ወደ ላይ ከሄደ ለዶላር የደከመ ነው። ምክንያቱም የጃፓኒስ የን ፊውቸርስ ስለምናይ ማለት ነው። እንደምትመለከቱት it's just commercials are taking step back። እንደውም እዚህ ጋር hedge funds are aggressively down. I was not expecting that, but we're not looking at them like analysis ማለት ነው. the commercials they take step back ምክንያቱም የዶላር ሲስተማቲክ ስትሬንግዝ እንደሆነ ታያላችሁ። እና ሬንጁ ኮንትራት ሬንጁንም እያያችሁ ነው። ኢስ አግሬሲቭ እና ሪቴሎች እንደዚህ ሲሆኑ ሲባል ያ ኔክስት ዊክ የዶላር ጥንካሬም ስፒል ኦቨር የመሆን ፕሮባቢሊቲው ሃይ ነው አኮርዲንግ ቱ ዲስ። እሺ ጀስት የሲኦቲ ፖዚሽንን ብቻ ነው ፈንዳሜንታል እያወራን አይደለም። ጀስት ሲኦቲ ፖዚሽን ገባችኋ? ይሄ የባለፈው ሳምንት የስማርት መኒ ፖዚሽኒንግ እያወራ ነው። ኢት ዳዝ ኖት ነሰሰሪሊ ሚንስ ፊውቸርን ጋራንቲሊ ፕሪዲክት እናደርጋለን። ኢትስ ጀስት ዊት ኮንቴክስት የነገርኳችሁ ነው። ይሄ የተፈጠረበት ምክንያት እያስረዳኋችሁ ነው። ሌትስ ቴክ ዋን ሞር የብሪቲሽ ፊውቸር። ይህ ማለት ጂቢፒ ማለት ነው። 6B ብላችሁ ታያታላችሁ። ሲ they were down
So this systematic strength አግኝቶ ነበረ ማለት እንችላለን last week. So ዶላርን as an average it was a strong week እናም ኮሜርሻሎችም ሰፖርት አድርገውታል። so የዶላር ጥንካሬ በዚህ ሳምንት ያመጡት ፈንዳሜንታሎች ማለት ነው በጣም ይደግፉታል። so let's look at silver እና ጎልድ። ግን ሲልቨር እና ጎልድን ስናይ what you guys have to understand COT ዳታ ብቻ አይበቃም። ሲልቨር እና እንትን ላይ አይበቃም። ሶ ላይ የሚሾው ለምሳሌ 6 GC ነው የሲልቨር GC ነው ፊውቸርስ ያው ቲከሮችን እያየን ሌትስ ሉክ አት ኢት። አክቹሊ እኔ ገና እያየሁ ነው ከእናንተ ጋር እኩል ማለት ነው። ሶ ሉክ አት ዲስ ኮሜርሻልስ saw a gold increase ጎልድ ላይ ቡሊሽ ነበሩ ላስት ዊክ ኮሜርሻልስ ማለት ነው። they were extremely bullish last week. Let's look at retailers ያው almost we are already bullish ግን ያው ትንሽ ቀዝቀዝ አድርገናል ቡሊሽነታችንን ግን relatively ስናየው it's really strong. let's look at እነዚህ ባንክስ እና ኢንስቲትዩሽንስ this short ኮንትራክት ዋይዝ በጣም ትንሽ ነው ግን የማርኬት ሲግኒፊካንሱ በጣም ትልቅ ነው። I'm going to explain it to you why with proof. እዚህ ጋር proof አለኝ። I'm going to show you ማን ባንክ ሲልቨር ማርኬትን ማን ባንክ ጎልድ ማርኬትን ማኒፑሌት እያደረገ እንደነበረ ያው እዚህ ጋር ማየት ትችላላችሁ። ችግር የለም አሳያችኋለሁ። so እኔ ኮንቴክስት የሰጠኋችሁ ያለ ኮንቴክስት COT ዳታ ማንበብ is like ገደል ውስጥ እንደመግባት ነው። so እና እዚህ ጋር እንደምታዩት ኮሜርሻልስ ወር ኦቨርኦል ቡሊሽ። ሶ ይሄ ምን ያሳያል? የጎልድ ፈንዳሜንታልስ እንዳልተቀየረ ነው የሚያሳየው። ገባችኋል? የጎልድ ፈንዳሜንታልስ ቢቀየር ኖሮ ኮሜርሻሎችም they would step back from the fundamentals። ምክንያቱም ባለፈው ሳምንት ማለት ነው ጎልድ ሲስተማቲካሊ ሳይሆን የተቀየረው ዶላር ነው ሲስተማቲካሊ የጠነከረው። It's the dollar's reaction, not systematic gold. Geopolitics alkanasam, tension alwaradam. Even Trump Iran attack aladereku ilal. Zare Tarhan Iran lay explosion alle tablo itasabal. Twitter lay all over the place now. So that sector of gold systematically like gabacha original የሆነ ፈንዳሜንታሉን ስታዩት still ለጎልድ support ያደርገዋል። And now, this thing is what caused the market the down. And I will show you, like JP Morgan silver manipulation. So, yeah, no. For the next week, still, gold fundamental gold fundamental is going to be strong. You have to understand. Fundamental is going to be strong. Again, banks could act now, destroy the price. Capacha? ግን fundamentally ማርኬቱ there is nothing addis, there is nothing aggressively bad. so ያችን ኮንቴክስት ውስጥ እንድትወስዱ ፈልጋለሁ። so there is nothing new and silverም ላይ need SL where is silver I think SL እንዲናረ ለዛፉ ቆሞ silver futures ቲከሩ ጠፋኝ። ኤስኤል ነው ግን አልመጣልኝ ብቻ እንደሆነ ኦኬ ሲ ሲልቨርም ፈንዳሜንታሉ እንዳልተቀየረ ታያላችሁ። ኮሜርሻልስ አር ኦልሬዲ ቡሊሽ ሉክ አት ዲስ ኢትስ ጀስት ዘ ባንክስ አር ሲልቨር ላይ ያለውን ሪያክሽን አያችኋ። ኢትስ ጀስት ዘ ባንክስ ዳት አር causing the market disruption እንጂ ፈንዳሜንታሊ nothing has changed. እነሱ የራሳቸውን ቡሊሽ ማርኬቱ ላይ ያለውን ፖዚሽናቸውን ለማስተካከል ማርኬቱን ሂት ማድረጋቸው አይቀርም። ግን ፈንዳሜንታሊ የሆነ ፈንዳሜንታል ኒውስ ስታዩ ከዚህ ከዳታ ጋር አመዛዝኑት። these are the calm smart money. I call them the calm smart money. ገባችኋ? Commercials are calm smart money. They always move in a long term. They always move slow. They always are calculative.
እናም አግሬሲቭ አይደሉም። ቀዮቹ ግን አግሬሲቭ አስፋክ ላይክ ሲባል ከሰኞ እስከ ሐሙስ they could be bearish እና all of a sudden አርብ ዕለት ላይ ሙሉ ቤሪሽ ሊሆኑ ይችላሉ። ዳር ፋስት ነው አግሬሲቭ ነው የሚጠቀሙት። ምክንያቱም that's how hedge funds work. hedge funds are aggressive, fast እና ማርኬትን አዳፕት ያደርጋሉ እና they don't tell the full story but these guys do tell the full story. so ከዚህ እንደምትመለከቱት ያው የሲልቨር ፈንዳሜንታል አልተነካ፣ ዶላር was systematically strong ያው የነገርኳችሁን እና ሲልቨር ማርኬት ላይም ጎልድ ማርኬትም ላይ ቦሊሽ። ሶ ሰማራይዝ አድርገው ዶላር ጥንካሬውን ሊቀጥል ይችላል አኮርዲንግ ቱ ሲኦቲ፣ ግን ፈንዳሜንታሊ ዶላር ሃዝ መኒ ቼንጅ። እሱንም ስለ ገቨርንመንት ሸዳውን ስንደርስ እናወራለን። ሶ ሲኦቲ አናሊሲስ የባለፈው ሳምንት አናሊሲስ ስለሆነ ያው ባለፈው ሳምንት ላይ ብዙ ኖይዞች አሉ። ጎልድ ሲስተማቲክሊ ስትሮንግ ነበረ፣ ሲልቨርም እና ጎልድም ማኒፑሌት ተደርጎ ነበረ። እሱም ስቴፕ አሳይድ አድርጋችሁ እንድታዩ እና የሲኦቲ ፖዚሽንን አይተናል። ሌትስ ጎ ቱ ገቨርንመንት ሸዳውን። ገቨርንመንት ሸዳውን ፓርሻሊ ገብተናል። ፓርሻል ገቨርንመንት ሸዳውን ውስጥ ገብተናል። ይህ ማለት 12 ገቨርንመንት ኢንቲቲ አለ። 12 ገቨርንመንት ኢንቲቲ አለ የአሜሪካ ላይ ማለት ነው። 6ቱ በጀቱ ጸድቆላቸዋል። ሃውስ ሴኔት በጀቱን አጽድቋል። ትራምፕም መፈረም ብቻ ነው ጸድቋል። ቢል ሃዝ ፓስድ። ግን 6ቱ አሁን ጦርነት ውስጥ ያስገባቸው እዛ ነው። እነዚህ ዲፓርትመንት ኦፍ አግሪካልቸር፣ ናሽናል ፓርክስ፣ ቬትራን ሰርቪስ ማለት ከዚህ በፊት ጦርነት የእንትን ጡረታ የወታደር ጡረታ ቬትራን ሰርቪስ ማለት ነው። ጀስቲስ ዲፓርትመንት ምንም አይቆሙም። እነዚህ ሴክተሮች አይቆሙም። በዚህ ገቨርንመንት ሸዳውን ተጽዕኖ ውስጥ የሚገቡት እነዚህ ናቸው። ትሬጀሪ ማለት ዶላርን የሚቆጣጠር፣ ዲፌንስ፣ ሆምላንድ ሴኪሪቲ። አሁን ትራንስፖርቴሽን፣ ሄልዝ፣ ሂውማን ላወር። ይህ ማለት ኤርፖርቶች እንደባለፈው ቢዚ መሆናቸው አይቀርም። የተወሰነ የሚቆይ ከሆነ ሸዳውኑ የሚቆይ ከሆነ ገቨርንመንት የኤርፖርት ሸዳውን በጣም ይቆያል እና ሌበር ዲፓርትመንት አሁን ምን መሰላችሁ ክርክሩ እዚህ ጋር ነው። አይስ ለምን መሰላችሁ ገቨርንመንት ሸዳውን የተፈጠረበት ምክንያት አይስ የሚባል አለ እና እዛ ዲፖርት ያደርጋል ኢሚግራንትስ፣ ትክክለኛ ፔፐር የሌላቸውን ሰዎች ዲፖርት ያደርጋል እና they were aggressive, they are aggressive። ገባቸዋ ላይክ የዩኤስ ሲቲዝን ካልሆናችሁ ኢሚዲየትሊ መጥቶ እናንተን መግደሎች ምናምን ዜና ላይ ሰምታችኋል አይደል? ያ የአሜሪካን ህዝብን ያስቆጣ ነው እና ላይክ በ40 ምናምን ስቴት ውስጥ ማለት ነው ሰልፍ ይወጣ ነው። ቤዚካሊ ሲቪል አንሬስት በሉት ላይክ ዋር አይደለም አንሬስት። ገባቸው? በጣም ሰልፍ አለ፣ በጣም አግሬሲቭ ናቸው እና ያ የተፈጠረበት ምክንያት ሆምላንድ ሴኪሪቲ ነው። አይስ ሆምላንድ ሴኪሪቲ ውስጥ ነው የሚካተተው እና እነሱን ፈንድ ስናደርግ በጥንቃቄ ፈንድ ማድረግ አለብን ነው ክርክሩ። ዲሞክራቶች ማለት ነው ካስፈለገ ፊታቸው መሸፈን ያቁም። እነዚህ ሪስትሪክት ሲባል ጥብቅ ነበር፣ የሆነ ትንሽዬ ሰበብ ነበር የሚፈልጉት። ያቺ ሰበብ እንድትቀንስ ሲባል አግሬሲቭነታቸውን እንዲቀንሱ፣ ያለበለዚያ ፈንዲንጉን አናስለቅቅም እያሉ ዴሞክራቶች እና ለዛ ነው አሁን ኔጎሽዬሽን ላይ ናቸው። ምናልባት በቀጣይ ሳምንት ኦር ቢበዛ 2 ሳምንት በኋላ ገቨርንመንት ሸዳውን ያቆማል። ይሄ ብዙም አግሬሲቭ የሆነ ቶፒክ አይደለም። እንደነ ሜዲኬርም አለበት ቤዚካሊ፣ ግን ዋና አቴንሽን ያለው ሆምላንድ ሴኪሪቲ ነው እና ሌበር ዲፓርትመንት ስላለ አሁን ችግሩ ምን መሰላችሁ? የፔሮል ዳታ ላናገኝ እንችላለን። አርብ ዕለት ኤንኤፍፒ ምናምን አለ። አሁን ለምሳሌ ለሚሾዩ አርብ ዕለት ላይ ያሉትን ዳታዎች ላናገኝ እንችላለን። ላይክ ሰኞ ማክሰኞ ያሉትን ልናገኝ እንችላለን። ኦልሬዲ የተሰሩ ዳታዎች ስለሆኑ ማለት ነው እነሱን ልናገኝ እንችላለን። በት ለሚሾዩ እዚህ ጋር አርብ ዕለት አካባቢ ማለት ነው እነዚህን ላናገኝ እንችላለን። አንኤምፕሎይመንት ሬት፣ ኤንኤፍፒ ምናምን ላናገኝ እንችላለን። ዳትስ ሳድ ሪያሊቲ። ምክንያቱም ሌበር ኦፍ ቢሮ ስታቲስቲክስ ነው የሚለቀው እና በገቨርንመንት ሸዳውን ያው ሌበር ዲፓርትመንት አይሰራም። ሰው
እነዚህ ዳታዎች ክሩሻል ዳታዎች አይኖርም እና ይሄ ኢምፕሊፊኬሽኑ ያው ገቨርንመንት ሸዳውን ሲኖር ታውቃላችሁ የዛ ሀገር ካረንሲ ይዳከማል። ዳትስ ኢዚ ኤክስፕላኔሽን። ገቨርንመንት ሸዳውን ባይኖር ኑሮ ዶላር ጥንካሬውን ይዞ የመሄድ ቻንስ ነበረው። ግን ገቨርንመንት ሸዳውን ሰራለ የማርኬት ሪያክሽን የሚሆነው ሞስት ላይክሊ ዶላርን ሂንደር ሊያደርገው ይችላል። ገባችኋል? ዶላርን ሂንደር የማድረግ ፖሲቢሊቲ ሃይ ነው እና ባለፈውም እንደዛ ነበር የተፈጠረው። ላስት ታይምም የተፈጠረበት ምክንያት እንደዛ ነው እና አርቲክሎች አሉ ላይክ ይሄ ለራሱ ከፎሬክስ ፋክተሪ ያገኙት there is nothing special about this እና የገቨርንመንት ሸዳውኑ ሲስተማቲካሊ ዶላርን ሊያደክመው ይችላል። ሶ keep that in mind። ዶላር የማድከም ባህሪ ያለው ፍሮም ሂስቶሪካል ስናየው ከሂስትሪ ስንመለከት ከባለፈው ስንማር ገቨርንመንት ሸዳውን ሂስቶሪካሊ ምን ያደርጋል? ኤግዛክትሊ ዶላርን ያዳክመዋል። ይሄ ደግሞ ጥሩ ኒውስ ነው ለጎልድ፣ ጥሩ ኒውስ ነው ለሴፍ ሄቨን አሴቶች፣ እነዚህ አደር ሴፍ ሄቨን አሴቶች አሪፍ ዜና። ሶስተኛ ኒድ ስለ ባንክ ፌለር ከወር በፊት ያወራሁት ነገር ዛሬ ተፈጥሯል። የዛሬ ወር ነበረ ስለ ባንክ ፌለር እያወራን የነበረው። አንፎርቹኔትሊ ትናንትና አንድ ባንክ ፌል አድርጓል። እናም ስለሱ እናወራለን። ሶ የባንኩ ስም ሜትሮፖሊታን ካፒታል ባንክ ኤንድ ትረስት አሴት አንደር ማኔጅመንት አባውት ከ219 ሚሊዮን ዶላር በላይ ነው እና ከ220 ሚሊዮን ዶላር በላይ ዲፖዚት አለው። ኢትስ አ ስሞል ባንክ። one thing you have to understand, it's not a big bank። ገባችሁ? እንደ ጄፒ ሞርጋን ባንክ ሲባል don't expect የሆነ ጄፒ ሞርጋን ሲቲ ባንክ ምናምን አታስቡ። just calm down. this is like small bank። እናም ስሞል ባንኮች just ሊኩዊዲቲ ስትረስ እንዳለ እና ባንክ ማርኬት ላይ ደግሞ እንትን እንዳለ ያሳያል። ሶ አሁን ምን መሰላችሁ? this thing depends on የሰኞ ናሬሽን ነው የሚወስነው። ሰኞ ለታ if the market sentiment የሰኞ ለታ ያለው የማርኬት ሴንቲመንት ገቨርንመንት ሸዳውኑ ተጨምሮ ባንክ ፌል አድርጓል ሲባል they could be ሴል አሜሪካ ትሬድ የሚፈጠር ይመስላል። ገባቸው? ምክንያቱም these are fundamentally weakening ዶላርን ዊክ ያደርጋሉ። ፕላስ የባንኪንግ ሴክተር ኮንፊደንሱን ይቀንሳል እናም ያደክመዋል። ሶ ፎር ዳት ሪዝን እዚህ ጋም እንደምታዩት this thing is bad for the confidence, the sentiment, especially ባንኪንግ ሴክተር ሲጎዳ ቀጣዩ ማን ነው የሚባለው? ገባችኋ? ቀጣዩ ማን ነው አስባችሁታል? 2026 በገባ የመጀመሪያ ወር ላይ ባንክ ፌል አደረገ ምን አይነት ሴንቲመንት እንደሚፈጠር exactly that's what I'm talking about እና which is not going to be good እና that's the reaction እና ዶላርን ያቺ ሊያደክመው ይችላል። እናም ይሄ another bullish or positive news ለሴፍ ሄቨን እነዚህ ለነ ጎልድ ለነ ሲልቨር ፑልባክ የሚያደርጉበት ዜና የመሆን ፕሮባቢሊቲው ኤክስትሪምሊ ሃይ ነው። ዶላርም የመዳከም ፕሮባቢሊቲ ኤክስትሪምሊ ሃይ ነው። ሶ ኤቭሪቲንግ አይ ቶልድ ዩ ሜክ ኢት ፕሮባቢሊስቲክ። እሺ ፕሮባቢሊስቲክ ነው። ገባችሁ? ላይክ ቫይብ ብሏል እና ማርኬቱ እንትን አልሆነም። ቅዳሜ የሚፈጠረውን ነገር ይወስናል። ሶ እኔ የሰኞውን ሪያክሽን የምናገረው አሁን ካለኝ ኢንፎርሜሽን እና ከማርኬት ሴንቲመንት ነው። ነገ ያለውም ማርኬቱ ሽፍት ያደርጋል። ሶ ኪፕ ዳት ኢን ማይንድ ማለት ነው። ሶ that's what happened ባንክ ፌሊየር እና እነጋሽ ሲልቨር ባለፈው እንደዚህ አይነት አወራረድ ታይቶ የማይታወቅ አወራረድ። ይሄ ምን ይሉታል? እሺ አሁን ጊዜ ያሳያችሁ። ይሄ ምን ይሉታል? from the peak of $121 ወደ $78 ምን ይሉታል? ይሄ ምን ይሉታል? do you think this is healthy? it's not healthy. it's never እንደዚህ አይነት አወራረድ in the history of በርግጥ in the history of silver ነበረ 1970 ላይ ምን ብራዘርስ ነበሩ ብቻ it was this እና some data
ማርኬት ላይ ሰርኩሌት እያደረገ እና it shows who is responsible. Now let me show you who is responsible. So this data ቴሌግራም ላይ አታች አደርጋችኋለሁ እና ከሲኤምኢ ክሊሪንግ የወጣ ነው። ሶ ምን መሰላችሁ ሲኤምኢ ክሊራንስ ቅድሚያ ማወቅ አለባችሁ። ፊውቸርስ ማርኬት ላይ የክሊራንስ ስራ ቅድሚያ ክሊራንስ ማለት ነው የባየር እና የሴለር ፖዚሽንን ሴትል ያደርጋል። ይህ ማለት ለምሳሌ አሁን የክሊራንስ ስራ የሚሰሩ አሉ። አሁን ለምሳሌ እኛ ኤክስነስ ላይ ለምሳሌ ባይ ነበር። ኤክስነስ ከሌላ አካውንት ያው ከኛ ካውንተር ፓርቲ ይፈልግልናል ወይ ራሱ ይሆናል ወይም ላይክ ሊኩዊዲቲ ፕሮቫይደር ይፈልጋል ያገናኛል እና ያንን ለክሊራንስ ሃውስ ሪፖርት ያደርጋል እና ክሊራንስ ሃውስም ያጸድቃል። ሶ ካውንተር ፓርቲ ሪስክ ይቀንሳል እና ኤቭሪቲንግ ኢዝ ዶኪመንትድ። ዳትስ ዘ ክሊራንስ ስራ ያ ነው። እና በፊውቸርስ ማርኬት ላይ በየቀኑ ይለቀቃል ማን በጣም ቢግ ማርኬት ፓርቲሲፓንትስ ማለት ነው። ቢግ ማርኬት ፓርቲሲፓንት who is buying እና who is selling የሚለውን ያሳያል። እና let's look to silver እና it's very interesting news. Look, so issuer is a seller እና stopped is a buyer. በአጭር ቋንቋ ሳመራይዝ አድርገው እና look, the only bank who is aggressively exiting the market. the seller ሲባል ማርኬቱን እየወጣ ነው፣ ኤግዚት እያደረገ ነው። ገባችኋ? ምን መሰላችሁ? ማርኬቱ ስትገቡ ስቶፕድ ነው የምትባሉት። ማርኬቱ ስትገቡና ፊውቸርሱን ሆልድ ታደርጋለች። ከማርኬቱ ስትወጡ ኢሹድ ነው የምትባሉት because you are issuing ለቀጣይ ማለት ነው ያላችሁን ኮንትራክት። እና look, the other banks are taking the JP Morgan selling pressure. ገባቻ? ከማርኬቱ ኦብሊጌሽኑን ማርኬቱ ላይ ማኒፕሌት ተደርጎ ማለት ነው ፕራይሱ ወደ ታች ከሄደ በኋላ ጄፒ ሞርጋን እንደምታውቁት በጣም ሾርት ስለሆነ they are realizing that short. ይህ ማለት ካላቸው ፖዚሽን እየወጡ ነው ከማርኬቱ ማለት ነው። እና the other banks are kind of a liquidity. እሱም የተፈጠረው መቼ ነው? at the bottom. እነዚህ coordinated strike እንደሆነ የምታውቁት ለምን መሰላችሁ? so when the price goes down, ለምሳሌ look at this, the banks will provide liquidity የቱ ጋር መሰላችሁ? in a small amount እስከዚህ ታገኙታላችሁ but the banks will start providing liquidity or the stopped የሚሆኑት around here አካባቢ ይሆናል። ገባችኋ? around here አካባቢ ይሆናል። so JP Morgan exit ያደርጋል ፖዚሽኑን፣ the banks will distribute the risk owning the asset. so እዚህ ጋር እንደምታዩት the only bank that's reacting aggressively in silver market እና JP Morgan. so ይሄ ምን ያሳያል? ኢቭን በ2020 ላይ ኦልሞስት ወደ በጣም ብዙ ሚሊዮን ዶላር ፋይን ተቀጥተው ነበር እንደዚህ ማኒፑሌት ሲያደርጉ ማለት ነው። አሁንም in the next upcoming days ማለት ነው ቀን ይመጣል አርቲክል ታያላችሁ JP Morgan like ከኤስኢሲ ፋይን ተከፈለ ኦር ተቀጣ የሚለውን ታያላችሁ። so ይሄ ፒውር ማኒፑሌሽን እንደነበረ ይኸው በግልጽ ያሳያል። የሲልቨር በጣም ያፈጠጠ ነው። ሲልቨር ያፈጠጠ ነው። የጎልድ ምናምን ትንሽ ኮኦርዲኔትድ ስትራይክም እንደሆነ ታያላችሁ እዚህ ጋር እንደምታዩት። ለምሳሌ the most aggressive የነበሩት እና ዌልስ ፋርጎ ሞርጋን ስቶን ያለ JP Morganም እዚህ ተሳትፏል። JP Morgan Securities እዚህ ጋር እንደምታዩት እና ይሄን ዳታ ያው I will provide it to Telegram. ያው make sure to get in and see. so silver market በዚህ ሰሞን ጎልድን ትሬድ ስታደርጉ ተጠንቀቁ።
ጎልድን ትሬድ ስታደርጉ በጣም ተጠንቀቁ። ሲልቨርን ትሬድ ስታደርጉ በጣም ተጠንቀቁ። the big banks are in the verge of collapse እና they would do anything to ለራሳቸው ፖዚሽን የያዙትን ፖዚሽን they would do anything to get out of that position. They would do anything እና this could continue እና እሱን በጣም በኮሽን ትሬዳል እና እዚህ ጋር ባንኮችም አግሬሲቭ እንደሆኑ ያሳያል መረጃ ማለት ነው። ሶ ሲኤምኢ ማርጂናል ሪኳየርመንቱን ጨምሯል። ቴሌግራም ላይ እንትን እንዳልኩት ሲኤምኢ ማርጂናል ሪኳየርመንቱን ጨምሯል። ሶ ሌትስ ቶክ አባውት ሰው ስለ ማርጂናል ሪኳየርመንት ቀለል አድርጌ ሳስረዳችሁ ኢትስ ቀብድ ነው። ሶ ፊውቸርስ ማርኬት ላይ you don't have to buy the whole thing ገባችኋ? በካውንተር ፓርቲ ሳይድ ላይ you just have to pay the ቀብድ or marginal amount እና you control ብዙ ፖዚሽን ማለት ነው። ትንሽ ዲፖዚት ታደርጋላችሁ እናንተ እንደ ሌቨሬጅ ብላችሁ ያዙት። ታወቃ ሲኤፍዲኛ ትሬድ ስናደርግ አሁን ለምሳሌ ኤክስነስ ላይ $10 like የብዙ ሺህ ዶላሮችን ፖዚሽን ማኔጅ ማድረግ እንችላለን። ኢትስ ላይክ ዳት። ፊውቸርስ ማርኬት ላይ ደግሞ ስፔሲፊክ ኮንትራክቶችን በትንሽ ማርጂናል ሪኳየርመንት ብዙ መቆጣጠር ትችላላችሁ። ዳትስ ሃው ፊውቸርስ ማርኬት ወርክስ እና ኢፌክቲቭ ፌብሩዋሪ 2 ዓርብ ዕለት ከማርኬት ክሎዝ አካባቢ ነው ይሄ ዜና የተላቀቀው ፍሮም ሲኤምኢ ክሊሪንግ ሃውስ ነው። ክሊሪንግ ሃውስ እንደነገርኳችሁ ነው ባየር እና ሴለርን ክሊር የሚያደርጉ ትራንዛክሽኑን ሴፍ ነው አይደለም የሚለውን ቼክ የሚያደርጉት ናቸው። they are responsible. so ማርጂናል ሪኳየርመንቱን በጣም በብዙ ፐርሰንት ነው የጨመሩት። so ሲልቨር ላይ ኦልሞስት 15% እዚህ ጋር አለ እዚህ ጋር የጎልድ ፊውቸርስ በ33%፣ ሲልቨር 36%፣ 25% ኢን ፓላዲየም ፕላቲኒየም እና 14% ፓላዲየም የጨመሩበት ማርጂናል ሪኳየርመንት። ሶ ባለፈው ማርጂናል ሪኳየርመንት እንትን ሲያደርግ ቮላቲሊቲ ጨምሯል። አሁን ምን መሰላችሁ ይሄ ነገር ተደጋገመ። አይገባችኋል። ባለፈው ማርጂናል ሪኳየርመንት ሲጨመር በቃ ሃይፑን እንደው ጨምሮት በቃ ማርኬቱ ሌላ ሌቨል ነበር የደረሰው። ግን የአሁኑ ምን መሰላችሁ ላይ ከትራምፕ ታሪፍ ኢስ ጀስት ብዙ ጊዜ ተደጋገመ። ባለፈውም ጨምሮ ነበር። ማርኬቱ ሲግኒፊካንት ሪያክሽን አላሳየም። በእርግጥ የጨምረው ፐርሰንቴጅ እንደዚህ አይደለም። ይሄ አግሬሲቭ ፐርሰንቴጅ ኢንክሪስ ነው። ግን አሁን ኢትስ ካይንድ ኦፍ ኢን ዲስካውንት ገባችኋ? ጎልድም ዲስካውንት አካባቢ ነው፣ ሲልቨርም ዲስካውንት አካባቢ ነው። ሶ they would kind of risk to buy all ገባችኋ? ማርጂናል ሪኳየርመንት ቢጨምር ዲሴንሲታይዝ አያደርግም። ምን መሰላችሁ ማርጂናል ሪኳየርመንት የሚጨምሩት ቮላቲሊቲ ለመቀነስ ነው። ምክንያቱም በትንሽ ማርጂን ብዙ ፖዚሽን የምትቆጣጠሩ ከሆነ ማርኬቱ በጣም ቮላታይል ይሆናል እና ሲልቨር ፈንዳሜንታሊ ብዙ ነገር የተቀየረ ስለሆነ ጎልድም ፈንዳሜንታሊ ብዙ ነገር የተቀየረ ስለሆነ ኮሞዲቲ ማርኬት በአጠቃላይ ፈንዳሜንታሊ እንትን የሆነ ስለሆነ ባንኮች ሾርትም የገቡት ስለሆኑ ሾርት ያላቸው ባንኮች ስለሆኑ ገባችኋ? ኮንፍሊክት ኦፍ ኢንትረስት አለ እና ማርጂናል ሃይክ ሲኖር ማለት ነው ሾርት የገባ ሾርት ፖዚሽን የያዘ ኦር ሾርት ላይ ያለ ባንክም የሆነ ኢንስቲትዩሽን ማርጂናል ሃይክ ሲጨመር ያንን ሾርት ፖዚሽን እንዲያቆይ ከፈለገ ብር መጨመር አለበት እና በጣም ብዙ ከጨመረ ብር ማርጂናል ኮል ከደረሰው ያው ባይ አድርጎ ከዛ ፖዚሽን መውጣት አለበት። ሴም ቱ ደ ባይንግ ሳይድ ማለት ነው። ባይ ብላችሁ ማርጂናል ሪኳየርመንት በጣም በትንሽ ብዙ ፖዚሽን የተቆጣጠራችሁ ማርጂናል ሪኳየርመንት አሁን ሲጨምር እንዴት ነው ኦቨር ሌቨሬጅ ከሆናችሁ ማርጂን ጨምር ሲባል ያ ብር የለኝም ካላችሁ ብሮከራችሁ ሊኩዴት ያደርጋል ከዛ ፖዚሽን እናንተ። ሶ ቱ ሳይድስ ሪያክት የማድረግ ፖሲቢሊቲ አለው። ግን ሞስት ፕሮባብሊ ቱ ደ አፕሳይድ ነው የሚሄደው። ምክንያቱም ይሄ ሲግናል የሚያደርገው ሲኤምኢዎች ማርኬቱን ስቴቢላይዝ ለማድረግ እየሞከሩት ነው። ግን ፈንዳሜንታሊ ሶ ስትሮንግ ማርኬት ኢዝ ሪያክቲንግ አግሬሲቭሊ
ይሄ ነው ሲግናል የሚሰጠው ለማርኬቱ። ይሄ ነው ማርኬት አግሬሲቭሊ ሪያክቲንግ፣ ማርኬት አግሬሲቭሊ ፓምፒንግ፣ ማርኬት አግሬሲቭሊ ፓርቲሲፐንት እያደረጉ ነው ያን ሲግናል ስለሚሰጥ በት this has been done many times so it's gonna be settled. Most probably it's gonna be ስላይት አሪፍ ቡስት ሊያገኝ ይችላል ኮሞዲቲስ ማርኬት ላይ ያሉት እና ጎልድ እና ሲልቨር ይሄ አሪፍ ቡስት ያመጣል። ምክንያቱም ማርጂናል ሪኳየርመንት ጨምሮ ያው ስቴቢላይዝ ለማድረግ እየሞከሩ ስለሆነ ይሄ ደግሞ ኮንፊደንስ ቡስት ይኖራል። እናም ፈንዳሜንታሉ ሽፍት ስላልተደረገ ቱ ደ አፕሳይድ የሚሄዱም ፕሮባቢሊቲ ሃይ ነው። ግን ትልቅ ማርኬት ፓርቲሲፓንት በጣም ሎንግ ሆኖ ቢግ ሎንግ ኖሮት ማለት ነው ቢግ ባንክ ማለት ነው ላይ ሽት ሎድስ ኦፍ ፖዚሽን ሎንግ ሆኖ ማርጂናል ሪኳየርመንት መቶበት መክፈል ካልቻለ ደቀነ ግን ሊኩዊዴት የዛኔም ደግሞ ማየት ያለብን የኒውዮርክ ሪፖን ማየት አለብን። if this thing is tapped ስለዚህም ትንሽ ኤክስፕሌን ላድርግላችሁ። ሶ ሪፖ ማለት በቃ ባንኮች ብር ሲያጡ ያው ባንኮች ብር ሲያጡ እዚህ መጥተው ነው የሚበደሩት። ከማን? ከፌዴራል ሪዘርቭ በአጭር ቋንቋ ያላቸውን ትሬጀሪ ሰጥተው ይበደራሉ። እናም እዚህ ጋር እንደምታዩት ኢትስ አንታፕድ ፎር ሳም ኳይት ታይም። ምክንያት አለው ያልተነካበት፣ ስለሱ ማውራት አያስፈልግም። ግን ሲቹዌሽኑ ዳየር ሆኖ እዚህ ጋር ማርጂናል መጠቀም ከጀመሩ ዲስ ሲግናልስ ቢግ ማርኬት ፓርቲሲፓንት ስትራግል እያደረገ እንደሆነ ሊኩዊዲቲ እያጣ እንደሆነ ታውቃለች። በሁለቱም ሳይድ ሊፈጠር ይችላል። አግሬሲቭ ቮላቲሊቲ የመሆን ፕሮባቢሊቲ ሃይ ነው። ሶ ሜክ ሹር ቱ ቼክ። እሁድ ለታም ታፕ ሊያደርጉት ይችላሉ፣ ሰኞም ለታ እሁድ ታፕ ሊያደርጉት ይችላሉ። ግን ሊኩዊዲቲ ከዚህ ታፕ ከተደረገ እዛ ማርኬት ሪያክሽን ቮላታይል የሚሆን ፕሮባቢሊቲ ኤክስትሪምሊ ሃይ ይሆናል ማለት ነው። ሶ ቱ ደ ቦዝ ሳይድ ጠብቁ። ሞስት ፕሮባብሊ ያው የኮንፊደንስ ቡስቷ ስላለች I'm gonna give most probably to the upside ለኮሞዲቲስ ማርኬት አሪፍ ቡስት ይሰጣል ብዬ አስባለሁ ማለት ነው። so that's what happened እና at the last ስለ ኬቪን ራሽ ስለ ኬቪን ራሽ እኒ so actually Kevin Rush is the most reputable like reputation አሪፍ የሆነ ከዚህ በፊት የሆነ አሪፍ ፌደራል ሪዘርቭ ላይ ሰርቶ የሚያውቅ እና በስራው አሪፍ የሆነ ሆኪሽ ቪው ጀነራል ሆኪሽ ቪው ያለው ሰው እሱ ነው። ሶ ማርኬቱ እሱ ባይዘወይ ባይመረጥ ኑሮ ኤክስኪውዝ ሚ ማርኬቱ እሱ ባይመረጥ ኑሮ ዶላር በጣም ሂውጅ ሴል ኦፍ ታዩት ነበር። ምክንያቱም ዶላርን ስቴቢላይዝ ያደረገው እስካሁን ድረስ የጀሮም ፓወል ፖሊሲ ነው። ዝም ብሎ ኢንተረስት ሬት መቀነስ አይፈልግም። ለዛ ዝም ብሎ ኢንተረስት ሬት መቀነስ ስለማይፈልግ የዶላር ቴክኒካሊ ኢትስ ካይንድ ኦፍ ስቴብል ሶ እንደዛ አይነት ሰው ሬፑቴሽኑ አሪፍ የሆነ ሰው ማን ነው? ኬቪን ራሽ ስለሆነ ነው። እና በ20 if I'm not mistaken 2008 ፋይናንሻል ክራይሲስ ላይ ሰርቷል። በፌድ አድሚኒስትሬሽን ከ2008 እስከ 2011 ድረስ ገቨርነር አድርጎ ሰርቷል በፌደራል ሪዘርቭ። ይህ ማለት ከ12ቱ ቮቲንግ ሜምበር 12 ቮቲንግ ሜምበር አለ ብያቸዋል አይደል? ከዛ 12 ቮቲንግ ሜምበር አንዱ ነበር እና ለብዙ ዓመት ኤክስፔሪየንስ አለው። ሆኪሽ ቪው ነው ያለው እና በጣም ማርኬቱን ብሊቭ ኦር የሚያረጋጋ አይነት ሰው ነው ካራክተሩ። ሶ ለዛም ነው ዶላር አርብ ዕለት ትንሽ የጠነከረበት ምክንያት ኢትስ ቢኮዝ ኦፍ ዳት የኬቪን ራሽ መመረጥ እና አክቹሊ በሴኔት መጽደቅ አለበት። ኮንግረስ ላይ ሄዶ ይጸድቃል። ኮንግረስ ላይ ሄዶ ቮት ይደረጋል እና እዛ ላይ ሄደው ኮንግረስ ላይ ቮት ተደርጎ እምቢ ከተባለ ኮንግረስ ላይ ሄደው ሊጥሉትም ይችላሉ። just because ትራምፕ ስለመረጠ it doesn't mean it's gonna go through. It's most likely gonna go through. The only thing that's the difference is it's most likely gonna go through. Again you have to ከጣሉት ማለት አንፈልገውም ኬቪን ራሽን ብሎ ኮንግረስ ብሎክ ካደረገ የሱን አፕሩቫል
ዶላር በጣም ሪትሬስ ያደርጋል። ኦቨርትሊ ሪትሬስ ያደርጋል። ያችን ማየት አለባችሁ ማለት ነው። ዲስ ኢዝ ካይንድ ኦፍ ሎንግ አናሊሲስ የመጣው ማለት ነው። ሜክ ሹር ቱ ላይክ ሰብስክራይብ እና ሊንክ ኢን ዲስክሪፕሽን እና ሊንክ ባዮ ያሉት ነገሮች ቼክ አድርጎ ሲዩ ቱሞሮ